እንግዳ ሄለን እንግዲህ ወደ ቤት ተመለሰች በኋላ ማን ወደ ፖሊስ ወሰዳት ማለት ነው። ምክንያቱም መሲ ሁሉንም ነገር ድብልቅልቅ አደርገዋለሁ ብላ ይዛ መታ እንግዲህ ወሬውን ሁሉ ድብልቅልቅ አድርጋላቸዋለች ማለት ነው። ቤሉን እንግዲህ ወደ ቤትሽ ተመለሽ፣ ኤልሹ ታስፈልጊያታለች ለኤልሹ ብሎ ቤት አምጥቷት ነበር ማለት ነው። ሄለንም ወደ ቤቷ መታ ነበረ። ከዛም በኋላ መሲ እንግዲህ ከቴዲ ጋር ተጣልታ ወደ ቤት መታ ላይ ተመልሳ ማለት ነው። በዛ ምክንያት እሱ ሴት እየቀያየረ ስላስቸገራት ብዙ ወንጀል ከሄለን ጋር ሆኖ ስለሰራ እንደዚሁም ደግሞ የአዶናይን አባት የገደለው እሱም እጁ ስላለበት እሱን ሁሉ ደብላልቀዋለሁ ብላ እንግዲህ ሄለንን በፖሊስ አስይዛታለች ማለት ነው። ወደ እስር ቤት ገብታለች ሄለን ማለት ነው። እንደዛ ያደረገችባት ምክንያቱ ምንድን ነው? እሷ የምታውቀው ነገር የለም ማለት ነው። በዚህ የተነሳ እንግዲህ መሲ ብዙ ነገር ታውቃለች ከበፊት ጀምራ ማለት ነው። ያዱ አባቱ ከሞተ በኋላም እንደዚሁ ቤሉን የሚያውቀው ምንም ነገር የለም ነበር። መሲ ጋር እያወሩ እያለ ኤልሹም እህቱ እንዳልሆነች ከዚህ በፊትም አውቆ ነበር ማለት ነው። እናም ደግሞ በአባትም እንደማይገናኛት እስከ መጨረሻው ድረስ ወረቀቱን እንግዲህ እኔ ምናልባት እስር ቤት እንኳ ከታሰርኩኝ ይህን ወረቀት ወስደህ ትሰጣለህ ብላ ነግራው ነበር ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ ህይወትን ማለት ነው። ዛሬ ዘንላችሁ የመጣ ነው እንግዳ የሚለውን ነው ማለት ነው። እንግዳ ድራማ እንግዲህ ሄለን ከታሰረች በኋላ የተፈጠረው ነገር አዱ በጣም አዝኖባታል ማለት ነው። ቤሉን ደግሞ የምታውቂው ነገር ካለሽ ከአሁኑ ብትናገር ይሻልሻል መሲ፣ ነገሩን ሁሉ ድብልቅልቅ ካረግሽው እንዴት እንደዚህ ታደርጊያለሽ? እንዴት ቆይ እኛ ያመጣናት እኮ የእጇን ማግኘት ስለነበረባን ነው፣ አንቺ ግን አሳልፈሽ ለህግ ሰጠሻት ብለው ይቆጧታል ማለት ነው። ይሄን አልነበር እንደምትፈልጉት እያለሽ መሲም ስትላቸው አዱ በጣም አዝኖባት፣ ምክንያቱም አባቱን ሰላጣ እሷ የእጇን እንድታገኝ ነበር የምፈልገው፣ ወደ እስር ቤት እንድትሄድ አልፈልግም ብሎ ነበር ማለት ነው። አሁን ግን ቤሉንና አዱ አንድ ላይ ሆኖ እየሰሩ ነበረ በሄለንም ጉዳይ። በስተመጨረሻ ግን መሲ አጋለጠቻት ማለት ነው። አሁን ደግሞ የቀራት ቴዲ ነው ማለት ነው። ቴዲን እንግዲህ አሳልፋ ብትሰጠው ደስ ይላል ማለት ነው። ሊዛን እንግዲህ ጓደኛሽን ለምንድን ነው እማት መክሪያት እያለ ትላታለች። እንዴት ማለት ስትላት፣ ቆይ ወደዛ ቤት አሁንም ቴዲ ጋር እየሄደች ነው እንዴ ብላ መሲ ትጠይቃታለች ሊዛም አዎ ምን ነው ችግር አለ ሊዛ፣ እኔ እዛ ቤት እኮ ተቀጥሬ አይደለም እምሰራው ብላ ትላታለች። ሰራተኛ ሁኝ አይደለም እዛ ቤት የምኖረው ስትላት፣ እና ለምን ሄድሽ ስትላት፣ እዛ ቤት ምን ታረጊያለች ስትላት፣ እሷ እንግዲህ መሲ ሚስት ሆና ለቴዲ አግብቷ እንደወሰዳት ከቤተሰቦቿም ጋር አጣልቶ እንደወሰዳት ነው የምታውቀው። ያን ሁሉ ግን ውሸቱን በውሸት አይምሮዋን ሞልቶት ቤተሰቦቿ ድረስ እስክትጣላ ድረስ አድርጎ ወስዷት ነበር ማለት ነው። አሁን ግን የማይሆን ሆኖ ተመልሳ መታለች። እንግዲህ ኤልሹም የሄለን ልጅ እንደዚሁ ከቴዲ እንደወለደቻት የሚያሳይ ጽፋ ያስቀመጠችው ደብዳቤ ነበር ማለት ነው። እኔ እስር ቤት ስገባ ይሄን ወረቀት ለብቻ ታነበዋለ ምናልባት ከገባው ብላ አስቀምጣለት ሄዳ ነበረ። መሲ እሱን ወረቀት እንግዲህ አምጥታ ለቤሉን ሰጥተዋለ። ቤሉንም ሳያነበው ኤልሹ የአባቱ ልጅ ሳትሆን የቴዲ ልጅ እንደሆነች ነው የሚያውቀው ማለት ነው። በጣም ተናዶ ምን አይነት ክፉ ሴት ናት ይቺ ሴትዮ፣ ከየት ነው የመጣችው? ምን ቀን ነው አባቴ ያወቃት እያለ ይናደዳል ማለት ነው። እንግዲህ አባቱ ከጠፋ የእሱን ገዳይ ማወቅ ይፈልጋል ማለት ነው። አዱ እንግዲህ ማን እንደገደለበት መሲ ጠንቅቃ ታውቃለች ማለት ነው። ሄለንና ቴዲ እንዳረጉት 100% ስለምታውቅ እስከ ዛሬ ድረስ ደብቃ አሁን ላይ ደግሞ እንዳወጣችው ነው ማለት ነው። በዚህ የተነሳ እንግዲህ ቤሉንም ተናዶና ተበሳይቶ ኤልሹም ደግሞ እንዴት እንደዚህ ታደርጋለህ? እኔ አመኘህ ነበር ወንድሜ ነህ እያልኩ እየተከራከርኩልህ ነበር። አንተ ግን እናቴን አሳልፈህ ለህግ ሰጠሃት፣ አጋለጥካት። ቆይ ምን ብትበድልህ ነው? ምን አድርጋ ነው? ምን ያህል እንደምወዳት ታውቃለህ? ምን አድርጋ ነው እዚህ ካመጣሃት በኋላ እንዲህ የምታደርገው? ብላ እንግዲህ እናትሽ ወንጀለኛ ስለሆነች ነው ይሄን ያደረግኩት፣ ስለዚህ አጨቅጭቅኝ፣ የማታውቂው ብዙ ነገሮች አሉ፣ ዝም ብትይ ይሻልሻል ይላታል ማለት ነው። እንግዲህ ቤሉን እንደዛ እያለ ሲቆጣትም እሷም ደግሞ ቤቱን ለቅቄልህ ከዛሬ ጀምሬ ከዚህ ቤት ብን ብዬ እጠፋልሃለሁ ትለዋለች ማለት ነው። ኤልሹ እያለ ተከትሏ ሲሄድ ኑኑ ጋር እንግዲህ ተጣልቷል በሊዛ ምክንያት ማለት ነው። ስለ ሊዛ ክስቱ እንዳልሆነች ሁሉ ነገር ነግራታለች ለኑኑ ማለት ነው። ኤልሹ ከነገረቻት በኋላ ኑኑ እንግዲህ
ዋሽተኸኛል። አንተ ምን አይነት ሰው ነህ? እኔ አምኜህ እኮ ሙሉ ልቤን ሰጥቼህ ነበር። አንተ ግን ዋሽተኸኝ ሁሉን ነገር አጥፍተሃል ብላ እንግዲህ እየተቆጣችው ነበር ማለት ነው። እሱም ደግሞ እባክሽን ኑኑዬ እንደዚህ አታስቢ፣ እንደዚህ አይነት ሰው እኮ አይደለሁም፣ ምን እያልሽ ነው እያለ ይላታል ማለት ነው። እሷም ደግሞ ከዚህ በኋላ የኔና ያንተ ነገር እዚህ ጋ ያበቃል፣ እኔ እናንተን አትንካኝ፣ አልትድረስብኝ፣ አልደርስብህም ብለዋለች ኑኑ ማለት ነው። ቤሉንን ማለት ነው። ቤሉን እንግዲህ ምን ያህል እንደሚወዳትና እንደሚያፈቅራት እናውቃለን። ግን እሳ በአሁን በተፈጠረው ነገር እንግዲህ በጣም ከባድ ችግር ውስጥ ብዙ ጫና ደርሶበታል ማለት ነው። ቤሉን አዱም የአባቱ እንግዲህ እያወቀ መጥቷል ማለት ነው። መሲ እንግዲህ ሁሉንም ነገር ብትናገር ብዬ ተስፋ አደርጋለሁኝ። ሄለን እንግዲህ ከታሰረች በኋላ ኤልሹ ሄዳ እስር ቤት ጠይቃት ነበር። ምን ልትሰሪ መጣሽ ስትላትም ቆይ እናቴ ምን አድርገሽ ነው ስትል እያለቀሰች ትጠይቃታለች ማለት ነው። እባክሽ ልጅ አታልቅሽ፣ በቅርቡ እንደምፈታ ቃል እገባልሻለሁ እያለች እሷም ትላታለች ማለት ነው። እመኝኝ፣ ማን ነው እንዲህ ያደረግሽ እናቴ፣ ምን ብታጠፊ ነው እያለች ትላታለች ማለት ነው። እሷም ደግሞ እዛ ቤት ውስጥ አልቆይም ስላለች ኤልሹ ቀጥ ብላ የሄደችው የት ነው? ቴዲ ቤት ነው። ቴዲ ቤት እንግዲህ ፍቅረኛው ነበረች፣ ሁለተኛዋ ፍቅረኛ ስኔ ብሎ ደውሎ ስለወሰዳት ኤልሹ እንግዲህ ስታንኳኳ እህቴ የመጣች ተደበቂ ብሎ ይደብቃታል ማለት ነው። እሷም ደግሞ እያወራች ቁጭ ብላ በስተመጨረሻ እንግዲህ ምን እንደሚፈጠር መሲም ሁሉንም ነገር ማጋለጥ አለብኝ፣ ይህ አስመሳይ ወንድ እንዴት እንደዚህ ያደርገኛል? እንደገናም ደግሞ የችኛዋ ፍቅረኛው ደግሞ 30 ጊዜ ምን ብበድልህ ነው እንዲህ ያደረገኝ እያለች ሁሌ ትቆጣዋለች። በዚህ የተነሳ ቴዲ መጋለጥ አለበት። እንደ ቴዲ አይነት ወንድ 7 ጊዜ ጥንቅር ብሎ ቢቀርስ ባይገባስ ማለት ነው። እውነቴን ነው የምላችሁ፣ በጣም አስመሳይና አጭበርባሪ እንደሆነ ሁላችንም እናውቃለን ማለት ነው። የቴዲ ደግሞ ባሰ ማለት ነው። አንዷን ዛሬ አንዷን ደግሞ ነገ ነው። መሲ እንግዲህ ሁሉንም ነገር ደርሳበታለች። እዛ ቤት ውስጥ እንግዲህ የተደበቀው የእነንትና አባት ነው ብዬ ነው የማስበው ማለት ነው። የቤሉን አባት ነው ብለን እናስባለን ማለት ነው። ቴዲ ቤት እንግዲህ ትልቅ የተደበቀ ሚስጥር አለ ማለት ነው። እሱ በር ምንድን ነው ያለው? አንድ ቀን በደንብ ከፍቼ ማየት አለብኝ። ቆይ እዚ ጋር የተደበቀውን ነገር አንድ ቀን ደርስበታለሁ ስትል መሲም ለመክፈት ብዙ ጊዜ ታግላ ነበረ፣ ግን ሁሉም ነገር አልተሳካላትም ማለት ነው። በዚህ የተነሳ እንግዲህ እየተናደደችና እየተበሳጨች ብዙ ነገሮችን ቤተሰብም ደግሞ መኩና እናቷ ወይዘሪት አይንዬ ማለት ነው ልጄ እባክህን ተረጋጋ፣ እሷን ተዋት፣ ሁሉም ነገር ይስተካከላል እያለች ለመምከር ትሞክራለች ማለት ነው። ያን በማድረግ እንግዲህ በጣም ብዙ ነገር ተፈጥሯል ማለት ነው። መሲን እንግዲህ አገባሻለሁ ብሎ ሚስቴ ነሽ ብሎ ከወሰዲያ በኋላ ስቃይ ነው የወሰደባት ማለት ነው። ስቃይ ነው ያደረገባት። እንደ ሚስት አላኖራትም ማለት ነው። እንደ ባል ተንከባክቦ አልያዛትም ማለት ነው። እሱ ነገር ደግሞ በጣም ያስጠይፋል ማለት ነው። በዚህ የተነሳ መሲ እንግዲህ ራሷን ለማጥፋትም ሞክራ ነበር ማለት ነው። እርጉዝ ናት ደግሞ። ከወደዳችሁት ቪዲዮአችንን ላይክ፣ ሸር፣ ሰብስክራይብ አድርጉ። እንወዳችኋለን። ባይ